ከዚህ ቪዲዮ በኋላ ሰው ቤት በጭራሽ ምግብ አበሉ። ምክንያቱም ይህ ባልና ሚስቶች ድግስ ደግሰው ስጋ ብለው የሰው ስጋ ጎረቤቶቻቸውን አበሉ። ስማቸው ኬሊና ጄሰን ነው የሚባሉ። የባልየውም እድሜ 28 ነው። አሜሪካ ውስጥ ኢንዲያና የምትባል ስቴት አለች። እዛ ውስጥ ነው የሚኖረው። ጊዜውም 2001 ነበር እንደ ኢትዮጵያ አቆጣጠር። ዋና ስራውም ፕራይቬት የሆኑ ዋና ገንዳ መዋኛዎችን ማጠብ ማጽዳት ነው። የሆነ ቀንም ታዲያ አጎንብሶ እያጸዳ ባለበት ሰዓት ወገቡ ይጎዳል። ጭራሽ ሁሉ ስራ መስራት ሁሉ አይችልም። ከሚስቱም ጋር ምንም አይነት ነገር አያረጉም። ምን ለማልፈልግ እንደሆነ ገብቷቸዋል። ከሚስቱ ጋር ደግሞ አንድ ህግ ነበራቸው። ከሁለት አንዱ ቢማግጡ ለምሳሌ እሷ ሌላ ወንድ ጋር ብትሄድ ያን ወንድ ለመግደል ተስማምተዋል። እሷ አይደለም የምትገደለው፣ አብሯት እየማገጠው ነው የሚገደለው። እሱም ደግሞ ሌላ ሴት ጋር ቢሄድ ሴቷን ለመግደል ሁለቱ ባልና ሚስቱ ተስማምተዋል። ታዲያ ሚስቱ አሁን ከሱ የሚጠብቀውን ነገር አታገኝም። ታዲያ ምን ይፈጠራል? እሱ አልጋ ላይ ስለሆነ ብዙ ስራዎችን ትሰራለች ሚስቱ፣ 2-3 ስራዎችን። ከትንሽ ቆይታ በኋላ ያው እንደሚጠበቀው ከሱ ስለማታገኝ መማገጥ ጀመረች። በዛ ጄሰን እኚህን ነገሮች ሰማ ግን ምርጫ የለውም። አልጋ ላይ ነው ያለው። ስራ መስራት አይችልም። በሷ እጅ ነው ያለው። ባይፈልገውም ዋጥ አደረገው ይሄን ነገር። ከአንድ ከሁለት አይደለም ከብዙ ወንድ ጋር ተኛች። ጊዜያቶችም አለፉ። 2005 መጣ እንደ ኢትዮጵያ አቆጣጠር። ጄሰን አሁንም ታማሚ ነው። ስራ መስራት አይችልም። ኬሊ በዚህ በኩል የሆነ ድርጅት ውስጥ ተቀጥራ እየሰራች ነው። እዛ ድርጅት ውስጥ ደግሞ አንድ ሰው ትተዋወቃለች፣ ክሪስ የሚባል። ተቀራረቡ፣ አንድ ላይ ማውራት ጀመሩ ምናምን። ያው ኬሊ ቺት የማድረግ ችግር ስለሌለባት ወዲያው ቺት ማድረግ ጀመረች። ስራ በሌለበት ሰዓት ሁሉ ስራ እያለች ለባሏ ታመሻለች። አንዳንዴ ሁሉ ስራ እያለች ታድራለች። ከማጋ ከክሪስ ጋር። ጄሰንም ደግሞ ይሄን ነገር ከጊዜያቶች በኋላ አወቀ። ግን ምንም ምርጫ የለውም። ታማሚ ነው። በሷ እጅ ነው ያለው። ያለሽን ነገር ከሱ ጋር አቁም ይላታል። ኬሊ ሰማች። በጭራሽ ሁሉ ከሆነ ሰዓት በኋላ ክሪስና ኬሊ እንደ ኖርማል ፍቅረኛ አንድ ላይ ሳምንታትን ሁሉ ያሳልፋሉ። ብዙ ጊዜ ፈረንጆች ቺት ሲያደርጉ ለስሜታቸው ነው እንጂ እንደዚህ አይነት ነገር የለም። ክሪስና ኬሊ ጋር ግን በቃ ሪል የሆነ ነገር ነው ያለው። ጭራሽ ሁሉ 2 ዓመት ሙሉ አብሮ ቆይተው 2007 ላይ እንደ ፈረንጆች አቆጣጠር የሆነ ድንገተኛ ነገር ተፈጠረ። አንድ ላይ ነበሩ፣ ግን እሱ ወደ ሌላ ከተማ ለመሄድ ተዘጋጀ። በዚህ ሰዓት ኬሊ ይህን ነገር ስትሰማ ጥለኸኝማ በጭራሽ አትሄድም፣ እኔን ጥለህ ከሄድክ እገልሃለሁ ትለዋለች። ክሪስም ያው የውሸት ነበር የመሰለው። እሷ ግን ሄዳ ባሏ ጋር ክሪስን እንድንገለው ፈልጋለሁ አለች። ባልና ሚስት ደግሞ መጀመሪያ ታሪኩ ሲጀምር ነግሬያችሁ ነበረ። የራሳቸው ህግ አላቸው። ቺት አብሮ ያደረጉት ሰው የመግደል ህግ ነበራቸው። እናም ሄዳ እኔ ያው ከክሪስ ጋር ቺት እያደረኩ እንደሆነ ታውቃለህ፣ ስንጋባ ደግሞ ተነጋግረን ነበረ፣ ስለዚህ አሁን ክሪስን እንግደለው ብላ ትነግሯለች ለባሏ። አንድ ላይም እቅድ አወጡ እንዴት አድርገው እንደሚገሉት። ኬሊም እቤት ጠራዋለሁ ይመጣል። ከዛ አንተ ከኋላ በጥይት ብለህ ትገለዋለች። ወደ ተግባርም ገቡ። ኬሊ ክሪስ ጋር ደወለች። ክሪስም መጣ በመኪናው። የባሏ ቤት ውስጥ እንዲማግጡ ምናምን የጠራችው መስሎት እንዳገኛት ይስማታል ምናምን። ከኋላም ግን ሳያስበው ባሏ ጄሰን መሳሪያ ይዞ መጥቶ ክሪስን ድርግም እንዳደረጓለ መሳሪያ እዛው ነበረ ክሪስ የሞተው። ነገሮች ከዚህ በኋላ ነው ትንሽ ዘግናኝ የሚሆኑት። ምክንያቱም የክሪስን ሬሳ እታች ቤዝመንት ውስጥ ያስገቡትና ይቆራርጡታል። አንገቱን እንዲሁም አንዳንድ አካላቶቹን ወስደው ሰው የሌለበት ቦታ ይጥሉታል። በመኪና ነበር መጣ ያልኳችሁ ክሪሳ። መኪናውን ደግሞ ወስደው የሆነ ፓርኪንግ ቦታ ላይ ያቆሙታል። ከዛም በነጋታ ጎረቤቶቻቸውን ጠርተው ባርቢኪው ያዘጋጃሉ። ባርቢኪው ያው እኛ ሀገር በተለምዶ በምጣድ የምንጠብሰው ስጋ አለ አይደል? ከሱ ጋር ይቀራረባል። ግን ይሄ ግሪል ላይ ነው ወይም ደግሞ ያው መስመር አለው። እሱ ላይ የሚጠበስ ስጋ ነው ያዘጋጁ። ታዲያም እየጠበሱ ጓደኞቻቸውን ጎረቤቶቻቸውን ሲያበሉት የነበሩት የክሪስን ስጋ ነው። ይዘገናላ፣ እረዳቸዋል። ሰውም ደግሞ ሳያቅ ነበረ ቁርጭም አድርጎ የበላው። ቀናቶች ካለፉ በኋላ ክሪስ መጥፋቱ ሲታወቅ ለፖሊሶች ሪፖርት ተደረገ። ወዲያውም ነበረ ታዲያ ፖሊሶች ወደ ምርመራ ሲገቡ ፓርኪንግ ቦታ ላይ የክሪስን መኪና ያገኙት። ውስጡም ገብተው ደግሞ ሲበረብሩ አንድ ወረቀት አገኙ። ኬሊ ያን ቀን ለክሪስ ስትደውል የቤቱን አድራሻውን ስትነግረው እንዳይጠፋበት ብሎ በወረቀት ጽፎት ነበረ የቤታቸውን ቁጥር አድራሻው። እሱን ወረቀት ፖሊሶች አገኙት። ወዲያውም ሄደው ኬሊን እና ጄሰንን ፖሊሶች ለጥያቄ ያቀረቧቸው። ምንድነው ከእናንተ ጋር ያለው ግንኙነት ብለው ሲያፋጧቸው ክሪስ ከሚስትየዋ ጋር ሲማገጥ እንደነበረ አወቁ። ሚስትየዋ ደግሞ ለምን እንዳደረገች ስትባል እኔና ባሌ ተስማምተን ኦፕን ሪሌሽንሽፕ ነው ያለን ብላ ለፖሊሶች ተናገረች። ኦፕን ሪሌሽንሽፕ ለማታውቁ የሀገር የለም፣ መቼም አይኖርም፣ ወደፊትም አይኖርም። ውጭ ሀገር ግን ፈረንጆች ጋር ምን አለ? ተጋብታችሁ ፍቅረኛሞች ሆናችሁ ኦፕን ሪሌሽንሽፕ ከተስማማችሁ ብድግ ብሎ አንድ ሰው የሆነ ሰው ጋር ሄዶ መተኛት ይችላል። አንዱ ከአንዱ ጋር ቢማግጥ ኖርማል ነው። እናም እሷ ሪሌሽንሽፓችን የኔና የባሌ ኦፕን ሪሌሽንሽፕ ስለሆነ ከክሪስ ጋር በመሆኔ
ችግር የለም ትላለች። ባልየው ደግሞ ጄሰን ደግሞ ኦፕን ሪሌሽንሽፕ ነው ግንኙነታችሁ ሲባል ፖሊሶች ጠይቁት በጭራሽ አለ። ያው እሷ ራሷን ለማዳን የተጠቀመችው መንገድ ነው። ፖሊሶችን ብቻ በቃ ይሄን ነገር ነው እንጂ ያጣሩት ጠበቅ ያለ ማስረጃና መረጃ አላገኙባቸው። ምንም አይነትም ደግሞ እነሱ ላይ የሚጠቁም ማስረጃ ሊያገኙ አልቻሉ። እናም ለቀቋቸው። ከ6 እና ከ7 ወር በኋላ ባልና ሚስቶች ሌላ ከተማ ሄደው ነበር። ወደ ኢንዲያና ተመልሰው ይመጣሉ። እናም ኬሊ ለጄሰን ያላት ፍላጎት ቀንሷል በጣም። ጭራሽ ሁሉ ብድግ እያለች ጄሰንን ክሪስን ለምን ገደልከው ትላለች። ተነጋግረው ገለው ማለት ነው። እየቆየች ክሪስን አፈቀኝም ትላለች። ጭራሽ የባሰው ነገር ደግሞ ባሏን ክሪስን ገላል በሚል ለመበቀል ትነሳለች። ራሷ ያን ዘግናኝ ነገር አድርጋ ግን ነገሩን ባሏ ላይ ጄሰን ላይ አድርጋ ራሱን ባሏንም ለመግደል ተነሳች። ቀጥታ ገላም ግን መያዝ አልፈለገችም እና አሟሟቱን ድንገተኛ መሞት ለማድረግ ነው ያሰበችው። 2008 ላይ እንደ ኢትዮጵያ አቆጣጠር እሱን የምትገልበት አጋጣሚ ያገኘች። ምክንያቱም ያን ቀን ጄሰን ለምን አደንዛዥ እጽ አንጠቀምም ይላታል። እሷም በዚህ ሰዓት ጥሩ እንጠቀም ብላ አሰበች። በአደንዛዥ እጹ ኦቨርዶዝ አርጋ ያው ከመጠን በላይ እንደተጠቀመ አርጋ ልገለው አስባ ማለት ነው። ይህን አደንዛዥ እጽም ታዲያ ከአደንዛዥ ሻጮች ገዝታ ይዛ መታ በመርፌ የሚሰጥ ነው ይገላል ብላ ያሰበችውን አዘጋጅታ ወጋችሁ። ጄሰንም ታዲያ በዚህ አደንዛዥ እጽ ለሰዓታቶች ደነዘዘ። ሚስትየው ቁጭ ብላ ትጠብቀዋለች። እሱ ግን አልሞተም። በቃ ፍዝዝ ብሎ ሀይ ሆኗል። ባይሞትም በቃ ራሱን አያውቅም። እሷ ደግሞ የፈለገችው እንዲሞት ነው። ታዲያም ጠጋ ብላ እንቅ ታደርገውና ብዙም አልታገላትም። እሱ ለራሱ የለም እዛው ጸጥታ አድርጓለች። የጄሰንም ትክክለኛ ፎቶ ይህን ይመስላል ከኬሊ ጋር ማለት ነው። አንድ ላይ ቀጣይም ያደረገችው 911 ፖሊሶች ጋር መደወል ነው። አምቡላንስም ደግሞ ወዲያው መጥቶ ጄሰንን ለማዳን ተሯሯጡ። ሲያዩት ግን ኦልሬዲ ሞቷል። ሰው ሲሞት ደግሞ ያው ፖሊስ ስለሚያስፈልግ ፖሊስ መጥቶ ነገሩን መመርመር ጀመረ። ምን እንደተፈጠረም እሷን ጠይቋት። እሷን ምን አለች? አደንዛዥ እጽ ተጠቅሞ ነው ኦቨርዶዝ የሞተው። አደንዛዥ እጹ ደግሞ የተጠቀመው ጀርባውን ስለሚያመው እሱን ህመሙን ለመርሳት ሆን ብሎ ተጠቅሞ ነው የሞተው አለች። ፖሊሶችን በዚህ አመኗት። እሷም ነፃ ወጣች። ግን የጄሰን ሬሳ አውቶፕሲ ተነሳ። አውቶፕሲ ማለት ሰዎች ሲሞቱ ደማቸው ውስጥ እንዴት ነው የሞቱት ምናምን የሚለውን ነገር ቼክ ማድረጊያ መንገድ ነው እና እዛ አውቶፕሲ ላይ 2 መሰረታዊ ነገሮች ተገኙ። አንደኛው የተጠቀመው አደንዛዥ እጽ ኦቨርዶዝ እንዳልሆነና ሊገል እንደማይችል መርምረው አወቁ። ሁለተኛውና መሰረታዊ ደግሞ የሞተው ታንቆ እንደሆነ አወቁ። አየር አጥሮት ማለት ነው። ፖሊሶችም ታዲያ ይህን ማስረጃ ሲያገኙ ቀጥታ እጃቸውን ወደ ሚስትየው ጠቆሙ። ቤቷም ሄደው ከጀም አደረጓት። የኬሊም ትክክለኛ ፎቶ ይህን ይመስላል። ወንድ ነው የምትመስለው፣ ይቅርታ አድርጉልኝና ይህም ትክክለኛ ፎቶ ነው። ሴት ብሎ ለመጥራት ይከብዳል። ወዲያው ነበረ ፍርድ ቤት ቀርባ እያንዳንዱን ነገሯን የተናዘዘችው። ይሄኛውን ግድያዋን ብቻ ሳይሆን በክሪስ ግድያ ሁሉ እጇ እንዳለበትም ጭምር ነው የተናዘዘችው። ፍርድ ቤቱም ታዲያ ይህን አምነሽ ስለተናዘዝ ጎበዝ ብሎ እድሜ ልክ ፈረደባት። የዛሬው እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ላይክ ወገንን እንዳትረሱ በጭራሽ። ወዳችኋለሁ። ባይ